በማንኛውም ኪሳራ አሰብን መውሰድ ነው የሚፈልጉት ብለዋል። በማንኛውም ኪሳራ መቼም አይተውልም። ይሄ ደግሞ በኤርትራ ከባህል ከታሪክና እንዲሁም ደግሞ ከኢኮኖሚ አንፃር የተቃጣ ጦርነት ነው። ጦርነት ኢቭን ተከፍቶብናል የሚል ነገር ነው። ኤርትራ ባርነት ነው ወይ ነጻነት ነው ተብሎ ሪፈረንደም በዓለም ላይ ተካሂዶ የማይታወቅ ማንም ባርነትን ስለማይመርጥ በምን አይነት ተንኮል የኛው ጉዶች እንዲፈጸም ባደረጉ ነገር ኤርትራ ሄዳለች። እሱ ችግር የለብን። ከሄደች በኋላ ግን እኛ አሰብ ላይ ህጋዊ የሞራል የታሪክ ባለቤት መብት ነን። አሰብ የኤርትራ አካል አይደለችም። በተንኮል የሄደ ነገር ነው። በሴራ የተወሰደ ነገር ነው። ሀገር የማይወዱ ኃይሎች እዚህ ተባባሪ ሆኖ ኢትዮጵያን ባህር አልባ ለማድረግ የተሸረበ ነገር ነው። እኛ እኮ አልተቀበልንም እኮ። የነ ጀነራል ታደሰ ወይም የደብረ ጽዮን ክንፍ የህወሓት ቡድን ምንም ራዕይ ያለው ቡድን አይደለም። ዝም ብሎ ጠባብ የሆነ ዓላማ ነው ያለው። ባለፈው ጌታቸው ረዳ ከተጣሉ በኋላ ምን ብሏል? ለዋላይ ግዛት ይላሉ እንጂ ለሰሊጥ ነው የሚጨነቁት፣ መሬቱ ለሰሊጥ ነው እንጂ ለተፈናቃይ አስበው አይደለም ብሎ አስቀምጧል። ስለዚህ ኢኮኖሚያዊ እሳቤ ነው እንጂ ትግራይ የሚባለው ማህበረሰብ ራሱ ሊወክሉ የማይችሉ ናቸው። ለጠባብ ማህበረሰብ የሚቆሙ ናቸው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። በወቅታዊ ርዕሰ ጉዳዮች ለመወያየት ከባልደረባዬ አማኑኤል መንግስቱ ጋር ተገኝተናል። አብራችሁን ቆዩ። አማን እንደምን አለ? እንኳን አብሮ አደረሰን። እንግዲህ ከባህል ማግስት አዎ ርዕሰ ጉዳዮቻችንን ላስተዋውቅና ከዛ በቀጥታ እንሄዳለን። አሁን ትንሽ አነጋጋሪ የሆነው መረጃ የወጣው በየማነ ገብረ መስቀል የኤርትራ የውጭ ጉዳይ ሚኒስትር ያው ቃል አቀባይ ናቸው። እሳቸው በትዊተር ላይ ብቅ እያሉ አዳዲስ ሀሳቦችን ይተኩሳሉ። እንደውም የአስመራን የልብ ትርታ ለማዳመጥ የእሳቸውን ትዊተር አካውንት ሄደ መጎብኘት ነው። አሁንም ያስቀመጡት ሀሳብ ትንሽ በጣም ትኩረት የሚስብ ነው። እሱን እንመለከታለን። ሌላው ሄለን በርሄ የምትባለው ታዋቂዋ የኤርትራ አቀንቃኝ ነች። ያው ከአቀንቃኝነቱን ባሻገር ፖለቲከኛ ነች ማለት ይቻላል። ምክንያቱም ብሔራዊ ስሜታቸውን ለመቀስቀስ ትልቅ አስተዋጽኦ አድርጋለች። አወዛጋቢ በሆነው አካባቢ ባድመ ላይ መታ ባለፈው ዳንኪራ ስትመታ ነበረ። ይህን ደግሞ ከትግራይ ፖለቲካ አንጻር እስቲ እንዴት ይታያል የሚለውን እንመለከታለን። በመጨረሻ የወልቃይት አስመላሽ ኮሚቴ ማስጠንቀቂያ የሰጠበት እንዲሁም ደግሞ መንገድ የቲፒኤልኤፍ መንገድ ጠራጊዎች ላይ የማያዳግም እርምጃ ወስዳለው፣ እንዲሁም ደግሞ ቲፒኤልኤፍን ካውንተር ለማድረግ ዝግጁ ነኝ፣ በቂ ኃይል አለኝ ብሎ አስቀምጧል። እነዚህን ፖይንቶች አንድ በአንድ እንመለከታለን። እስኪ ከመንደርደሪያችን የተወሰነ ሀሳብ ለበለበትና እንተታክላለን። መልካም አድማጭ ተመልካቾቻችን፣ በዚህ አጋጣሚ ቻናላችን ላይክና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ እንጠይቃለን። የመጀመሪያው እንግዲህ ሀሳብ የአቶ የማነ ገብረ መስቀል ምን ብለዋል መሰለህ? በጣም የገረመኝ ስለ አክቲቪስቶች ተነግሮ አያውቅም። ከኤርትራ ፖለቲከኞች የአክቲቪስቶቹ ጉዳይ እረፍት የነሳቸው ይመስላል። አዲስ አበባ ያሉ ወይም ኢትዮጵያ ውስጥ ያሉት አክቲቪስቶች 24 ሰዓት በጥላቻ የታወሩ ናቸው፣ በኤርትራ ጥላቻ የታወሩ ናቸው እና ከፍተኛ ዘመቻ እያደረጉብን የሚል አስቀምጠዋል። ይሄ የሚያሳየው ሞኒተር እያደረጉ ወይም ሞኒተር እሳቸው ቢያደረጉም በእነሱ ክንፍ የሻዕቢያ ዲጂታል ክንፍ እንዳለ እናውቃለን። እኛ በደንብ ያው ሚዲያው ላይ ቀርብ ስለሆንን የሻዕቢያ ዲጂታል ክንፍ እንዴት አድርጎ የኢትዮጵያን ፖለቲካ ቀንብቦ በራሱ የብሔራዊ ጥቅም አንጻር የሚበይንበት መንገድ አለ። እሱን ካውንተርም ስናደርግ ነበር እኛ በየሚዲያዎቻችን። ሌላው እዚህ ጋር ካስቀመጡት በጣም ትንሽ ትኩረትን የሳበው ምንድን ነው? ያው ኤርትራ በተፈጥሮ ሀብት የተትረፈረፈች ነች፣ የማንንም አትፈልግም፣ የራሷን ነው ሁሌ የራሷን ነው የምትከላከለው፣ የመፈለግም አባዜ የላትም የሚል ነገር ነው። እዚህ ጋር እንግዲህ ያው ኮንቴስትድ የሚሆነው የአሰብ ጉዳይ ነው። በእርግጥ የአሰብ የኤሪትሪያ ትክክለኛው ሀብት ነው ወይ ወይስ ደግሞ ተፈጥሮ የለገሰላት የራሷ የተቀነበበ ድንበር ነው ወይ ብለን ስናስቀምጥ ከታሪካዊ ዳራ ከብዙ ሁነቶች አንጻር ስናስቀምጥ አሰብ የሚለው ነገር ለኤርትራ እንደማይገባ እናውቀዋለን። ይሄ እንግዲህ የታሪኩን ሀው ማወቅ የሚጠበቅብን ያን ያህል ውስብስብ ነገር አይደለም። እንግዲህ አያይዘው የተናገሩት ስለ ኢትዮጵያ የፖለቲካ ልሂቃን በማንኛውም ኪሳራ አሰብን መውሰድ ነው የሚፈልጉት ብለዋል። በማንኛውም ኪሳራ መቼም አይተውልም። ይሄ ደግሞ በኤርትራ ከባህል ከታሪክና እንዲሁም ደግሞ ከኢኮኖሚ አንጻር የተቃጣ
ጦርነት ነው ጦርነት ኢቭን ተከፍቶብናል የሚል ነገር ነው። አይ ቲንክ ሲገባኝ እኛ አሁን በአደባባይ በሚዲያ ከምናየው ከመገረጃው በስተጀርባ ኤርትራዎችን እየጎዳቸው ያለ ነገር አለ ማለት ነው። እንግዲህ በሴንትራል ገቨርንመንቱ በዲፕሎማሲው ረገድ ወይም ሌሎች የሚያደርጋቸው እንቅስቃሴ ኤርትራን እየከበባት ትልቅ አስተዋጽኦ እያደረገ ይመስለኛል ከእርሳቸው ቶን ስትረዳ ማለት ነው። የሰው አንፈልግም የሚለው ታሪክን ያጣቀሱበት እንዲሁም ደግሞ አክቲቪስቶችን ያጣቀሱበት ስትመለከት በእርግጥ አስመራ ውስጥ ያለው የፖለቲካ ትኩሳት የነሱ ዲጂታል ክንፍ እንደሚያወሩት አልጋ ባልጋ ነገር ሳይሆን የሆነ ህመም እንዳለ የሚያሳይ ነው። እንደው ዝም ብለው መጥተው መቼም ትዊተር ላይ ይሄ ነገር አይተኩሱም። የግድ ከበስተጀርባ የተሰማቸው ህመም አለ። እኔ እንደውም ስመለከተው በእርግጥ የኢትዮጵያ መንግስት በአደባባይ ከምናውቀው ባሻገር በስውር የኤርትራ መንግስት ላይ ጫና የሚያሳድሩ የፖለቲካ ስራዎችን እየሰሩ ነው ወይ ብዬ እንድጠይቅ ተገድጃለሁ። እስቲ እዚህ ላይ የተወሰነ አሰባክል። መልካም ደሬ፣ እንግዲህ ማስታወቂያ ሚኒስቴሩ 3 መሰረታዊ ነገር ነው ያመጡትና እነዚህ 3 መሰረታዊ ነገሮች ምን አይነት እውነታዎች አሉት የሚለውን ነገር እስቲ እንፈትሽ። በመጀመሪያ ደረጃ ምናልባት ኢትዮጵያ ውስጥ የሚንቀሳቀሱ የሚሆን ከኢትዮጵያ ውጭም ያለው እሳቸው አክቲቪስት ብሎ ያስቀመጡት በየሚዲያው ያለን ምንድነው ፍላጎታችን? እውነት በእርግጥ ኤርትራ ጥላቻ የታወረ ነው ወይስ በሀገር ፍቅር የተነደፈ ነው የሚለው ነገር ነው መለየት መቻል ያለበት ነገር ማለት ነው። ማንኛውም ዜጋ ለሀገሩ ብሔራዊ ጥቅም አክቲቪስት መሆን አለበት። በቃ ይሄ በተለይ ሚዲያ ላይ ያለው አገር ነው። ሁለት ሀገር የለውም። አገሩ ኢትዮጵያ ነው። ልክ በኤርትራ በኩል ያለው አገሩ ኤርትራ እንደሆነ ሁሉ ለኤርትራ ብሔራዊ ጥቅምና ለአገሩ አንገት ቀና ማለት እንደሚሰራ ሁሉ እዚህ ያለውም ለኢትዮጵያ ብሔራዊ ጥቅም አገሩ ቀና አንገቱ ቀና እንድል መስራት ግዴታ ነው። የተፈጥሯዊ ግዴታ ነው። እዚህ ተሪቶሪ ውስጥ እስከተወለድክ እስከተወለድክና እዚህ ተሪቶሪ ውስጥ እስከምትኖር ድረስ ማለት። ነገር ግን የምነሳው ሐሳብ እውነት ለኢትዮጵያ ጉዳት የሆነ ለኢትዮጵያ ብሔራዊ ጥቅም ነው አይደለም የሚለው ነገር ላይ ነው። አሁን የኢትዮጵያ ብሔራዊ ጥቅም ሆኖ እሱም ብናጎሎ ስለሱ ባንናገር እኛ ባንዳዎች ነን ማለት ነው። የኢትዮጵያ ብሔራዊ ጥቅም ሳይሆን ቀርቶ እንዲሁ ጸባጫርና ጭርስል አንወድም ከሚል ስሜት የመነጨ ቢሆን ኢብሪተኞችንና ውድቀታችንም የማይቀር ጉዳይ ነው የሚሆነው ማለት ነው። አሁን እሳቸው በየሚዲያ ላይ የሚነገረው የጄኔሬሽን እውነታ መሆኑን ነው መረዳት ያለበት። የትውልዱ ይህን ቅድም አንተ ማንስታል በኋላ እንሄድበታለን። በታሪክም በሞራልም በህግም ካስፈለገ 130 ሚሊዮን ህዝብ ሆነ ትላንትና ድንበራችን ቀይ ባህር ነው ሲባል የኖረ አገር ዛሬ በመሃል መጥቶ አይ ድንበር ቀይ ባህር አይደለም መሬት ነው የሚለውን ተንኮለኞች ያደረጉ ሴረኞች ያደረጉትን ነገር በግድ መቀበል ነው ያለበት ወይስ ቀደም አባቶቹ የወደቁበትን ነገር ማስከበር ነው ያለበት? ለምን በእኛ ቦታው ነው አያስቡም? ትንሽ አይ ይህን እውነታ ተውትና እኛ ነገርናቸው እውነታ ብቻ ተቀበሉ ከሆነ ይሄ ንቀት ነው። ንቀት ደግሞ አደጋ ነው የሚያመጣ። አሁን እናያለን አንዳንዶቹ የኤርትራ አክቲቪስቶችን የሚሉት በየሚዲያ ላይ የወጡ እነዚህ በአሺሽና በአረቄ ደረዘዙት የሚናገሩት ንቀት እውነት እሱ ነው ወይ? ፋክቱ መሬት ላይ ያለው ፋክት እሱ ነው ወይ? እኛ ወንድሞቻችን ናቸው። ማንም የማይክደው ነገር ነው። እንደ ኬንያ እንደ ሶማሊያ ሳይሆን ኢትዮጵያና ኤርትራ መካከል ያለው ከዛ ላቅ ያለ ፍጹም ወንድማማችነት አንድ የሆነ ሃይማኖት ሼር የምናረግ ሰዎች ነን። ባህላችን ትስስር በተለያየ መንገዶች ሁለት ህዝብ ብለን መከፈል የማይችል ህዝብ ነው ህዝብ ማለት ነው። ይሄን እንረዳለን እኛ። ይሄን ተረዳን ማለት ግን ጥቅማችንን ብሔራዊ ጥቅማችንን ሲወስዱ አሜን ብለን ማጨብጨብ አለብን ማለት አይደለም። ለብሔራዊ ጥቅማችን ማንኛውም ነገር እንሆናለን። ስንሆን ግን እነሱ እውነታውን መረዳት ነው። ጫውታው የሚሆነው 130 ሚሊዮን ህዝብና
አላውቅ ወይ 6 እና 7 ሚሊዮን 7 ሚሊዮን ህዝብ መካከል ነው። ይሄን ቅድም እንዳልኩ በአሺሽና በአረቄ ካልደነዘዝክ በስተቀር እናሳያቸዋለን ብለን የምደነፋበት ምንም አይነት ምታታዊ ሞለኮታዊ ኃይል ካልሆነ በስተቀር ምድር ላይ ባለው ነገር ሊሆን የሚችል ነገር አይደለም። ይሄን ፋክት መረዳት መቻል አለባቸው። የምንናገረው አክቲቪስቶች ጋዜጠኞች በየሚዲያ ብቻ አውጥቶ በተናገሩ ሳይሆን የኢትዮጵያ ትውልድ የጄኔሬሽን ጥያቄ መሆኑን እባክዎትን ማስታወቂያ ሚኒስቴሮች ይረዱ ማለት ነው። መጀመሪያው ነገር ማለት ነው። አንድ እሱ ምን አሳባለክ እዚህ ጋር የተናገሩት ትንሽ በጣም ግራ የገባኝና ቅድም ሳላነሳው ያለፉት ነገር በታሪክ ወረራ ፈጽመን አናውቅም የሚለው ነገር ያው 1990 ታውቀዋለህ። ልክ ከረንሲ በሚቀየርበት ጊዜ የኢኮኖሚ ቀውስ አሳድሮባቸው እነሱ ማለት ነው መጨረሻ ወደ ባድመ ወረራ ፈጽመው ከኢትዮጵያ ውስጥ ደም አፋሳሽ የሆነ ጦርነት ተካሂዷል እና በታሪኩ ወረራ አናውቅም አሁንም ለወረራ እናስብም የሚል ሐሳብም ትንሽ ሽብልቅ የምትመስል ሐሳብም ሸጉጠዋል። በዚህ ላይ ጥሩ ሌላ ፕሬዝዳንት ኢሳያስ ለባለፉ 30 ዓመታት የሚናገሩት ነገር ነው ምን ፍልስፍናም አይደለም። የራሳችንን አንሰጥም የሌላ አንፈልግም ይደጋግሟታል። እቺን በጣም ጥሩ ፍልስፍናም ከሆነ እኛም የራሳችን የተወሰደብንን ነገር አንተውም የሰውን ማንፈልግ የሚሉ ነገር ነው የምንመጣው። አሁን እኮ የምንነጋገርበት ነገር ማለት ነው ኤርትራ ሄደች መብቷ ነው ትመለስ እያልንም አይደለንም። ኤርትራ ባርነት ነው ወይ ነጻነት ነው ተብሎ ሪፈረንደም በአለም ላይ ተካሂዶ የማይታወቅ ማንም ባርነትን ስለማይመርጥ በምን አይነት ተንኮል የኛው ጉዶች እንዲፈጸም ባደረጉን ነገር ኤርትራ ሄዳለች እሱ ችግር የለብን። ከሄደች በኋላ ግን እኛ አሰብ ላይ ህጋዊ የሞራል የታሪክ ባለቤት መብት ነን። አሰብ የኤርትራ አካል አይደለችም። በተንኮል የሄደ ነገር ነው። በሴራ የተወሰደ ነገር ነው። ሀገር የማይወዱ ኃይሎች እዚህ ተባባሪ ሆኖ ኢትዮጵያን ባህር አልባ ለማድረግ የተሸረበ ነገር ነው። እኛ እኮ አልተቀበልንም። አሁን መዘሱ ምንም እንደው ልክ ተቀብለን አሁን ደግሞ በጉልበት ለመውሰድ ወይ እንትን ለማድረግ እንዳሰብ ነው እንዴ እኮ ለማለት እኮ ባለፉት እኮ እሳቸውም ያነሳሉ። የኢትዮጵያ ፖለቲካል ሊቃኖች አሰብን በጉልበት ለመውሰድ በማንኛውም መንገድ መውሰድ ይፈልጋሉ። እንዴ ለምን አይፈልጉም? አሰብ እኮ ኢትዮጵያ እኮ ነች እኮ። ጥሩ ነው መገንዘባቸው። ግን ይሄ ሪያሊቲው እዛ ጋር አሁን ዝም ብለን የሆነ ተቀብለን የሆነ ዘመን ላይ አሰብ የኤርትራ ነች ብለን ተቀብለን በኋላ ደግሞ በሆነ ዘመን ላይ ደግሞ መተን ባንን ደግሞ የጠየቅነው ነገር እንዳይመስላቸው ያቃሉ እኮ እሳቸውም ተናገሩ። የኢትዮጵያ ፖለቲካል ሊቃኖች አሰብን በማንኛውም መንገድ ለመቀበል ይፈልጋሉ የሚል ነገር አነሱታል። ይሄ ነው በቃ ይሄ እኮ አለ አሰብ ወይስ ሞት እኮ ብሎ አገር ያለ ባህር በር እንዴት ይኖራል? ቤት ያለ መስኮት እንዴት ይሰራል ብሎ እኮ ስንት ጀነራሎች ዋጋ የከፈሉበት ነገር እኮ ነው እኮ ዋጋ እኮ ተከፍሎበታል። ይሄን አጨብጭበን እንደሰጠናቸው አርጎ መወሰድ የለበትምና አሁንም ማሰብ ያለባቸው እርግጥ ነው እኛም የራሳችን አሳልፈን አንሰጥም የሌላ ደግሞ አንፈልግም። አሰብ የኛ ነውና በክብር መልሱ ወደ ቦታው። ወንድማማችነቱ በጠበቀ እንዲሆን በጦርነት መንገስ ሳይሆን በሌላ ለወደፊትም ለትውልዱ ለወደቱም ትውልድ ጠቃሚ በሚሆን መንገድ በሰጥቶ መቀበል እናደርጎ ስንል እኮ እኛ ጨዋዎች ስለሆነ እኮ ነው። ለወደፊትም ጄኔሬሽን ስለምናስብ እኮ ነው እኮ መነታረኪያ አጀንዳ እንዳይሆን እኮ ስለምንፈልግ እኮ ነው እኮ መልክ እንስጠው በሰጥቶ መቀበል በወንድማማችነት እናስመስለው የምንለው እንጂ እኮ ንብረቱ የኛ ነው ሰው ከፍለንበታል እኮ ነው እያልን ነው። ይሄንን መገንዘብ መቻል አለባቸው ማለት ጥሩ ሐሳብ ነው ያነሳው። በዚህ ላይ ብዙ ምንም ማክለው ነገር የለም። ዞሮ ሐሳቦቹን ያው ስናስራቸው በኤርትራ ወገን የሚነሱት ሐሳቦች በአብዛኛው ጊዜ ከወደብ ጋር የተያያዘው የገባኛል ጥያቄ ላይ የሚሰነዘሩት ሐሳብ ከበስተጀርባው በጣም ሎድድ የሆነ ብሔረተኝነት የተጫነው እንዲሁም ደግሞ ኢትዮጵያን በድንክዬ በማድረግ በማፈን ምታድግ ምታብብ ኤርትራ ነች የሚል በጣም የተወሳሰበ ሻቢያ ወለድ የሆነ ብሔረተኝነት አለና ከዛ የሚመነጭ ነው። ወደ ሁለተኛው ሐሳብ ስንሄድ ከዚህ ጋር የሚያያዝ ነው። ሄለን በርሄ ታውቃታለህ? አዎ ሄለን በርሄ እንግዲህ እቺ ልጅ በተለያየ ጊዜ ያው የኤርትራን ብሔርተኝነትና እንዳውም አንዳንድ ሰዎች ሲያቀርቡ
የሆነ ክሊፕ ላይ ተጠቀመችበት አረንጓዴ ቢጫ ቀይ ሲፈረካከስ ምናምን አያ ምናምን ብሉ ምናምን ነገር አስቀምጠዋል። ኤኒዌይስ እሱ አሁን ዝርዝር ውስጥ መግባቱን ጠቃሚ አይመስለኝም። ለምን ምን ሲባል እንደነበር ይታወቃል። ፖለቲክስ ነው ብለን ተው ነው እሱ በሆነ ዘመን ውስጥ አንድ ማህበረሰብን በአያ እየተመሰለ ኢትዮጵያዊነት የሚለው ነገርን በቁሉ ውዳቂና የማይሆን ነገርና ልክ በመሬት ላይ ያለው እውነታ እሱን እንዳልሆነ በማስመሰል ብዙ ነገር ተብሏል። ነገር ግን እሱ ውስጥ አንግባ። አሁን ነጥቡ ምንድነው? በዚህ ሰዓት ለፋሲካ በዓል ኮንሰርቷን የት ላይ መጣ ሰራች? ባድሜ ላይ ሰራች። ባድሜ ማን ነው ያሉት? የኤርትራ ሰራዊት። ከዚህ በፊት በቲፒኤልኤፍ በኩል ስንሰማ የነበረው ምንድነው? ግዛት አንድነት ይላሉ። ግዛት አንድነት አክቹአሊ አገር ነው እና ኤኒዌይስ እሱን እንተውና ፕሪቶሪያል ስምምነቱ እንኳን ነን መከላከያ የሆነ ኃይል ይውጣ የሚል ጥያቄ ይሄ ተግባራዊ ይደረግ ተብሎ በላይ በኩል ኤርትራ በዚህ በኩል አማራ ኃይል እያሉ ያነሱ ነበር። አሁን በምን ስሌት ነው ሄሌን በሬ እዛ ጋር ባድሜ ላይ መታ ኮንሰርት ስታደርጎ በጊዜያዊ አስተዳደር በኩል ያሉት እነ ጀነራል ታደሰ ምን አቋም ነበራቸው በዚህ ጉዳይ ላይ ነው መታየት ያለበት። አሁን ሻዕቢያ ኃይል ለምን መጣ አይደለም፣ እዚህ ያለው ኃይል ምንድነው የነበረው አቋሙ ብሎ ነገር ነው ማየት ያለበት። ኦኬ ባድሜ የሻዕቢያ መሆኑና ማረጋገጫውን በድግስ መንገድ ለማድረግ ፈልጎ ነው። ይሄ ሲሆን ባድሜ የለም የሻዕቢያ አይደለም የትግራይ ክልል የኢትዮጵያ ግዛት ነች ስሉን ለቆ መውጣት ነበረባቸው ብሎ ስንት ጊዜ ሲያደነቁሩ የነበሩት የነ ዶክተር ደብረጽዮን ቡድን ምን መግለጫ ወጣ? አንድ ሁለተኛ ጀነራል ታደሰ ወደ ስራ ሲሄድ ተቆጥሮ ተሰጥቶታል ስራ ምን የሚል ይገወጥ የሆነ ግንኙነት የጀመሩ አካላቶችን አስታግስ ነው። ምንድነው ገወጡ? ከሻዕቢያ ጀነራሎች ጋራ የተገናኙ ያሉት የቲፒኤልኤፍ ጀነራሎች ጦር የነደፉ ያሉት ለወረራ ዝግጅት እያደረጉ ያሉት ይሄ አወጣችሁ ይሄን ነው መጀመሪያ ሄደ የምታስተካክለው ነው ተባለው። ጀነራል ታደሰ ሄዶ እየፈጸመ ነው ወይ? እየፈጸመ ቢሆን በምን ሁኔታ ነው ሻዕቢያ እዛ ቦታ ላይ መጥቶ እንደዚህ አይነት ነገር ውስጥ የሚገባው? የቲፒኤልኤፍ ግሪን ላይት ከሌለው እዛ ጋር መጥቶ እነሱም ባለፈ የካቲት 11 ነው ምንድነው ባለው ወይ ዘፈናቸው የካቲት 11 ቀን በሻዕቢያ ዘፈን ዘሉ ነበር። ስለዚህ ይሄ ነገር እዛ ጋር ሄሌን መለሰ እዛ መጣ ለመጨፈር የሁለቱ ይገወጥ ግንኙነት የሻዕቢያ መንግስትና አኩራፊው ቲፒኤልኤፍ እዚህ ያለው የሱ ውጤት ነው ማለት ነው። የሱ ውጤት ከሆነ ምን ሊያመጡ? የትግራይ ህዝብ ሊጠቅሙ፣ የኤርትራ ህዝብ ሊጠቅሙ ወይስ የባሰ ወደ አደጋ ሊከቱት? ስሉ መታየት ያለበት ስሉ ነበር። አስመራ ድረስ ሄደዋል እነ ምግቤ ውሎና ዳራቸው ባራንቱ ነው። እዚህም ይመጣሉ እስከ መቀሌ ድረስ ይመጣሉ። አቶ ጌታቸው እናገራሉ ስም ይጠራሉ ብለዋል። ነገ ኪስ ያውጥቼ ማውራ አይደለም። እንደዚህ አይነት እንቅስቃሴ የሚያደርጉትን ስም ይጠራሉ ብለዋል። ይሄ ግንኙነት ወደ ጦርነት እንዲያድግና አብረን ሄደን ይሄን ፌደራል መንግስት እንመታለን ነው እየተባለ ያለው ነገር። ይሄን ማድረጉ ግን ምንድነው የሚያመጣው ውጤት ነው? በሰላማውን ትንሽ የተነፈሰ ሸራ ውስጥ ያለው የትግራይ ህዝብ መጀመሪያ መመለስ ነው የሚሻለው ወይስ ለቀጣይ ጦርነት ማዘጋጀት ነው የሚሻለው? ጦርነቱ ምን አይነት መዘዝ ነው ይዞ የሚመጣው? አሁን በየዳንክራ ቤት ብርጭቆ ሲያነሱ እንደሚያወሩት ይሆናል ወይ ጦርነቱ? ይሄን በደንብ መጤን ያለበት ነገር ይመስለኛል። ግን የኮንሰርቱ መደረግና ኮንሰርቱን በቸልተኝነት መታየቱ ዝም መባሉ አስመራና መቀሌ መካከል የተጀመረው ህገወጥ ግንኙነቱ መጠንከሩ ነው ገላጭ የሚሆነው። በዚህች መካከል ግን ይሄን እንዲያቆሙ የተባሉና በቸልተኝነት ይሄን ጉዳይ ያዩ ያሉት ጀነራል ታደሰ ቀጥተኛ ተጠያቂ ናቸው የሚሆኑት ማለት ነው።
እሺ በጣም አመሰግናለሁ። ሀሳብን በሌላ መንገድ ልመልከተውና መጀመሪያ የሄለን በሬ ስትባል ብሔረተኝነት ያው የብሔረተኝነት መገለጫ ነች። ይቅርታ ሄለን መለሰ የኛን ሀገር ዘመን ተጠቅሜ ሄለን መለሰ እንግዲህ ሄለን መለሰ ስትባል ምንድነው በአብዛኛው ጊዜ ከኤርትራ ብሔረተኝነት ጋር ይገናኛል። በነገራችን ላይ ብሔረተኝነት አይባልም ማለት ይሄንን በደንብ መመልከት ይቻላል ሰነድን። ምክንያቱም ብሔረተኝነት ሰላማዊ ነው። የራስን እድል በራስ ለመወሰን እስከ መጨረሻው ድረስ መታገል ነው። ሌሎችን ዜጎች ሳታንቋሽሽ ኮምፓራቲቭ የሆነ ምንድነው ንጽጽራዊ የሆነ የማንነት ንጽጽር ምንድነው የማንነት ንጽጽሩ ሳትገባ ማህበረሰብን ብቻ ታሳቢ ያደረገ የትግል አቅጣጫ ነው። አሁን የሂትለርን ስትመለከት አሪያን ሬስ ብሎ ነበር አለ። በቃ የተመረጡ ናቸው፣ ሌሎቹ የቆሸሹ ናቸው። ለዚህ ነው አይደል ጂውሾችን ወደ ፋብሪካ እየከተተ ሲገል የነበረው። አሁን ይሄኛውን ብሔረተኝነት ፋሺዝም ነው የሚባለው፣ ኢትኖ ፋሺዝም ነው። እና የሻቢያ የሚከተለው እንትን ብሔረተኝነት ፋሺዝም ነው። ምክንያቱም ሌላውን የኢትዮጵያ ማህበረሰብ በአህያ የመሰለ ባንዲራ እያለበሰ አሁን የሷ ዘፈን ላይ ያለ ክሊፑ ላይ ባንዲራ እያለበሰች በጣም የሚያስጠላ ለአይን የሚያስጠላ ሀሳብ ስታስተላልፍ ነበርና እቺ ግለሰብ ወይ እቺ ዘፋኝ እቺ አቀንቃይ ነች እንግዲህ ባድማ መታ የዘፈነችው። ልክ ዝም ብሎ ተራ ዘፋኝ አይደለም። ትልቅ የብሔረተኝነቱ የኢትኖ ፋሺዝም ወይም ደግሞ የኤርትራ ፋሺዝም ሜንታሊቲን አቀንቃኝ የሆነች ግለሰብ መታ ኢትዮጵያ ግዛት ውስጥ ገና ኮንቴስትድ የሆነ ኤሪያ ነው፣ ገና አልተወሰነም። እዛ ግዛት ውስጥ ገብታ ይህን ስታቀነቅን አሁንም እኛ የሚያቆመን የለም የበላይ ነን፣ የምንፈልገውን ነገር መውሰድ እንችላለን የሚል አንድምታ አለው። እንግዲህ አሁን የነ ጀነራል ታደሰ ወይም የደብረ ጽዮን ክንፍ የህወሓት ቡድን ምንም ራዕይ ያለው ቡድን አይደለም። ዝም ብሎ ጠባብ የሆነ ዓላማ ነው ያለው። ባለፈው ጌታቸው ረዳ ከተጣሉ በኋላ ምን ብሏል? ለዋላዊ ግዛት ይላሉ እንጂ ለሰሊጥ ነው የሚጨነቁት፣ መሬቱ ለሰሊጥ ነው እንጂ ለተፈናቃይ አስበው አይደለም ብሎ አስቀምጧል። ስለዚህ ኢኮኖሚያዊ እሳቤ ነው እንጂ ትግራይ የሚባለው ማህበረሰብ ራሱ ሊወክሉ የማይችሉ ናቸው፣ ለጠባብ ማህበረሰብ የሚቆሙ ናቸው። በመሆኑም ባድመ ብሄድ ባሄድ ችግር የለባቸውም። ዋና ምንድነው እነሱ ሰርቫይቭ ማድረግ አለባቸው። ሰርቫይቭ ለመሆን ደግሞ ቅጥረኛ ሆነው መርሰነሪ ወይም ባንዳ ሆነው ማንኛውንም ስራ መስራት ይችላሉ። አደገኛ ስብስብ ነው። ልክ ፖል ካጋሜ ኤም23 ብሎ እዛ ኮንጎን እንደሚያምሰው የተለያዩ ማዕድን እየዘረፈ እነዚህንም የነ ጀነራል ታደሰን ቡድን ልክ እንደ ኤም23 ሻቢያ እንደፈለገ የትግራይን ፖለቲካ እያቦካ የኢትዮጵያን ፖለቲካ እያቦካ ሊጠቀምባቸው ይችላል። ግብረ መልስ ብለሃል ቅድም። ግብረ መልስ እኮ ማድረግ እኮ አንድ ኃላፊነት ከሚሰማው ቡድን የሚጠበቅ ነው። አንደኛ ቋንቋ ሲጠቀሙ የትግራይ ሉዓላዊ ግዛት ነው የሚሉት፣ በጣም እየደጋገሙ የኢትዮጵያ ሉዓላዊ ግዛት ብለው አያውቁም። በመሆኑም የትግራይ ሉዓላዊ ግዛት ካሉ ለአንድ ሉዓላዊ ግዛት እነሱ ላሉት ሉዓላዊ ግዛት የቆሙ ናቸው እንጂ ኢትዮጵያ የምትባለውን ሀገር ገደል ብትገባ ችግር የለባቸውም እና ከቋንቋቸው ጀምሮ መታረም የሚገባቸው ናቸው። ሁለተኛ እንግዲህ በጣሽ እንኳን መግለጫ ማውጣት እንኳን ያልቻሉት የነዚህ ስብስብ እንግዲህ ምንድን ነው የሚያስቡት ነው ከበስተጀርባው ለትግራይ ሕዝብ ለኢትዮጵያ ፖለቲካ ከመጨነቅ ይልቅ የነሱን በጣም ጠባብ የሆነችን ኢኮኖሚያዊ ወይም ፖለቲካዊ ዓላማ እስካልነካ ድረስ ምንም ነገር ከማድረግ ወደኋላ አይሉም። በአንጻሩ ደግሞ ከወልቃይት ጋር ያላቸው መካረር ስታይ ተቃርኖ ነው አይሆኑ። ወልቃይትን በየደቂቃው መግለጫ እያወጡ እዛ ላይ ባድመ ላይ የሚሆነው ነገር ደግሞ ዝም ብሎ ስትመለከት በጣም የሚያሳዝን ነው። አድማጭ ተመልካቾቻችን በእነዚህ በምናንሸራሸራቸው ሀሳብ ያው የራሳችሁን ሀሳብ እያዋጣችሁ በዛውም ላይክና ሰብስክራይብ እያደረጋችሁ እንድትቆዩን እንጠይቃለን። ወደ መውጫችን መልካም ወደ መውጫችን ስንሄድ እንግዲህ የወልቃይት አስመላሽ ኮሚቴ እግር በእግር እየተከታተለ የጀነራል ታደሰ መግለጫ የጀነራል ታደሰ ጊዜያዊ አስተዳደር የሚያወጣው መግለጫ እግር በእግር እየተከታተለ የመልስ ምት እየሰጠ ነው። እኔ ጀነራል ታደሰ ተሰፍሮና ተቆጥሮ የተሰጣቸው የስራ መዘርዝር መቀሌ ከሄዳችሁ በኋላ ወልቃይትን በተመለከተ መግለጫ አውጡ የተባለ ይመስላል። ከመዘርዝሩ አንዱ ይመስላል። ምክንያቱም ልክ ወንበር ላይ በተቀመጡ ማግስት መግለጫ እያደረጉ ነው። ወልቃይትና ራያን በተመለከተ አምጡ እያሉ ነው። በአንጻሩ የወልቃይት አስመላሽ ኮሚቴ መግለጫ እያወጣ ነው። መረር ያለ ካሁን በኋላ ወደ ኋላ አንልም፣ በየጊዜው ኃይል እያስመረቅን ነው። ይሄ ኃይል ደግሞ ለወልቃይት ሕዝብ በማንኛውም ሰዓት መስዋዕት ለመሆን ወይ መስዋዕትነት ለመክፈል ዝግጁ ነው ብለው ያስቀምጣሉ። ይሄ ቶን አስደንግጧቸዋል ቲፒኤልኤፍ። ለዚህ ነው እግር በእግር እየተከታተሉ የወልቃይት አስመላሽ ኮሚቴ የሚያወጣውን መግለጫ ለሱ ካውንተር የሚያደርጉት ማለት ነው። ከአሁኑ መግለጫ ላይ ግን ትንሽ ትኩረት የሚስቡት ሁለት ነገሮች ናቸው። አንደኛው መንገድ ጠራጊ የህወሓት መንገድ ጠራጊዎችን የሚያዳግም እርምጃ እንወስዳለን ብለዋል። ሌላው ደግሞ ያው ፕሪቶሪያ ስምምነት ያለምንም መሸራረፍ ሙሉ ለሙሉ እንዲፈጸም የበኩላችን ጥረት እናደርጋለን ብለዋል።
እንግዲህ መንገድ ጠራጊ የሚለው ህወሓት መንገድ ጠራጊ የሚለው በጣም ምንድነው በጣም ኮንቴስትድ ነው ወይም ደግሞ አነጋጋሪ ነው። ምክንያቱም ማን ነው የህወሓት መንገድ ጠራጊ? በአማራ ክልል ውስጥ ያለ የህወሓት መንገድ ጠራጊ አለ ወይ? ለቲፒኤልኤፍ ያደረ ኃይል አለ ወይ? ከዚህ ቀደም ቲፒኤልኤፍ አማራ ክልል ውስጥ ያሉትን ፖለቲካዎች ለማቡካት አገው ሸንጎ የሚባል ነበረ። በሰው ቆጣ ጋር መጥቶ የሚረብሽ የቅማንት ታጣቂ ቡድን የሚባል ነበረ። እዚህ ከመተማ ጀምሮ እስከ ጭልጋ አካባቢ ታች አርማጮ ምናምን የሚባሉ አካባቢዎች ሲያምስ ነበረ። እነዚህ ቡድኖች እንደውም ኦፊሳቸውን መቀሌ ነበር የከፈቱት እና መቀሌ ከፍተው ሁሌ ታዛዥነታቸው ለማን ነው? ለቲፒኤልኤፍ። እንደውም ቲፒኤልኤፍ ወደፊት ለሚያስባት ታላቋ ትግራይ እስከ መተማ ድረስ ያለውን መሬት በዚህ በቅማንት አማካኝነት ቆርጦ ወደ ትግራይ ለመውሰዱ ላይ ያስብ ነበር ይባላል። እና ይሄ ቡድን አሁን ስንመለከተው ድምፁም ጠፍቷል፣ የለም። ስለዚህ የቅማንት ታጣቂ ቡድን ብለን መለከክ እዚህ ለማላከክ ይከብዳል። እንዲሁም ደግሞ የፋኖ ታጣቂዎች ታስቦ ከሆነ የፋኖ ታጣቂዎች ናቸው ወይ? ምንድነው ጎንደር ውስጥ የሚንቀሳቀሱ የፋኖ ታጣቂ ሁለት ነው። በእነ እስክንድር ክንፍ ያለ አለ። ከነ እስክንድር ደግሞ ተቃራኒ የፋኖ ምንድነው የጎንደር ፋኖ አንድነት የሚባል ሌላ የፋኖ አደረጃጀት አለና ሁለቱም የፋኖ አደረጃጀቶች በተለያየ ቶን ወልቃይትን በተመለከተ ምንም አይነት ድርድር እንደሌለ ወልቃይትን ላይ እንደውም ወልቃይትን እንዲነጠቅ ለቲፒኤልኤፍ እንዲወሰድ ጥረት የሚያደርግ ታጣቂ ካለ የማያዳግም እርምጃ እንደሚወስዱ ሲናገሩ ነበር። ስለዚህ ይሄንን ከጣል ነው ማን ነው ታዲያ የታጣቂ ቡድን ወይም ደግሞ መንገድ ጠራጊ ቡድን ብለን እንድንጠይቅ ያደርገናል። ያንተ የበኩልን ሀሳብ ሰጠዋለህ። ሁለተኛ አንዱ የመጨረሻ የፕሪቶሪያ ስምምነት ላይም ተናግሯል። ፕሪቶሪያ ስምምነት ሳይሸራረፍ እንዲፈጸም እናደርጋለን ይላል። እኔ ፕሪቶሪያ ስምምነት ሲባል ለቲፒኤልኤፍ ብቻ የቆመ ይመስላል ቶኑ። ቲፒኤልኤፍ ከፕሪቶሪያ ስምምነት የሚፈልጋት አንዷን አንቀጽ ወስዶ እሷን ብቻ ስለሚያስጮህ ነው እንጂ የፕሪቶሪያ ስምምነት ሙሉ ለሙሉ ቢፈጸም ቲፒኤልኤፍ ያበቃለት ነበር። እነዚህ ላይ ሀሳብ መልካም። እንግዲህ ምናልባት በወልቃይት አስተዳደሮች የወጣው መግለጫ ትንሽ የሚያነጋግር ነገር ነው። አንተም በዝርዝር ሄደበታል። ያለችውን አንድ ሁለት ነጥቦችን ለመጨመር ያክል ነው። ምንድነው ሲሪየስሊ ያስቀመጡት ነገር ወልቃይት ባለፉት 27 ዓመታት በመከራ ውስጥ ነበረ። ያለማነቱ ሌላ ማንነት ተጭኖበት በቋንቋ እንኳን እንዳይናገር፣ እንዳይማር፣ እንዳይዳኝ ተደርጎ ሌላ ማንነት እንዲጫንበት ተደረገ ነው። አሁን ግን ነፃ ነው። ይሄን ነፃነቱን ግን ዝም ብሎ መቀመጥ የለበትም። ነፃነቱን የሚጠብቅለት ዘብ ያስፈልገዋል። ዘብ የሚያስፈልግበት ነገር ምክንያቱ ደግሞ ይላሉ በቀላሉ አሁንም ወደ ባርነት ሊመልሱት አኮብክቦ ቁጭ ያሉ ህወሓቶች አሉ። ይሄ እስካለ ድረስ በተደጋጋሚ የወልቃይቴ ልጅ መደራጀት፣ መታጠቅ፣ መንቃት አስፈላጊ ነገር ነው የሚል ነገር ነው ያነሱት። አሁን ስጋታቸውን ግን ሲያስቀምጡት ቀጥታ ከህወሓት ብቻ አይደለም፣ የህወሓት መንገድ ጠራጊ አለ። ልክ ዱሮ ትዝላል ደርግን ሲዋጉ ከዛ ትግራይ ነፃ ካወጡ በኋላ ሲመጡ ገበሬው አሳልፋቸው እዚህ ጎንደር አካባቢ እነ ተፈራ ናቸው እኛ ነን የእናንተው ልጆች ነን ይሄድኖች ማለት እንያሉ ማለት ነው። ይዟቸው የመጡት ማን ናችሁ? የት ሄዳለ? ምን ትፈልጋለ? ከዚህ የሚባል ነገር ስላለ ማለት ነው። ስለዚህ ዛሬ ምንድነው አሉ መንገድ ጠራጊ ያለ እነሱ ሊያመጣ ነገሮቹን እያደላደለ ያለ አለ ነው የሚሉት። እሱ ማን ነው ነው ጥያቄ። ከህወሓት ጋር አብሮ ወልቃይትን ወደ ጨለማ ዘመን ማንነቴ አማራ ነው ያለውን አይ ማንነቴ ወደ ትግራይ ነው ትግራዋያን እናንተ ሀብት ለመሬት የትግራይ ጀነራሎች መፈንጫ መሆን አለበት። ልክ ከዚህ በፊት እንደዛ ስለነበረ ዲቪዥን የሚባለው እንትን ትልቁ እንትኑ የተከፋፈሉትና የሚነግዱ ሀብት ባለቤት የሆኑት እነሱ ብቻ ናቸው። ወደሱን መልሳለን የሚል መንገድ ጠራጊው ማን ነው ነው ጥያቄ። ውድ አድማጭ ተመልካቾቻችን ምናልባት እናንተም በዚህ ጉዳይ ላይ ሐሳባችሁን እየሰጣችሁን ኢትዮ ውይይትን ደግሞ ሰብስክራይብ በማድረግ እንደዚሁም ላይክ ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታረጉ እየጠየቅናቸው እንግዲህ ምናልባት
ቅድም እንዳልኩ አንተ ሸንጎ አገው ሸንጎን አንስታል ማና እነዚህ ቅማንትን አንስታል እነዚህ አሁን ኃይሎች እዛ ወልቃይት አካባቢ ኢንተረስትም የላቸው ምናልባት ቢመጡም የወልቃይት ህዝብ የኛ ልጆች ናቸው ብሎ አይቀበላቸው ስለዚህ ሊሆን የሚችለው ምንድነው አይ ቲንክ ከዚህ በፊት ፋኖች በወልቃይትን በተመለከተ ሁለት ተቋም ያዙ ኃይሎች ነበሩ አንደኛው ወገን የለም እዛ አካባቢ የምናረገው ትግልና ንጥቅን ግብግብ ወልቃይትን መልሰን ዋት ስር እንዲወድቅ ያደርገዋል ስለዚህ መጠንቀቅ መቻል አለብን ልዩነትም ቢኖርን እሱ ቦታ ላይ ጥይት እንዳይጮህ ማድረግ አለብን ጅብ በቀደደው ውሻ በቀደደው ጅብ ይገባል የሚባል ነገር እንደዛ እንዳይመጣ የሚል ሐሳብ ያዙ ወገኖች አሉ ሌላው ወገን ደግሞ የለም እኛ የምንዋጋው ከብልጽግና መንግስት ጋር ነው ብልጽግና መንግስት ላይ ፈረስ ቤትም ዳንግላም መራዊም ወልቃይትም እኩል ነው እዛም ቦታ ላይ ያለውን የፈረስ ቤት መከላከያ ላይ እርምጃ መውሰድ አለብን ወልቃይት ታቦት አይደለም ማይደፈር ተደርጎ መታየት የለበትም የሚል ሐሳብ ያነሱ ወገኖችም አሉ እንግዲህ በሚዲያ ላይ ወጥቶ ማለት ነው እንግዲህ ይሄንን መንገድ ጠራጊ ያሉት ምናልባት ለነዚህ ፋኖች ይሁን ወይ እዚህ ላይም ጦርነትን ከፍታለን ያሉት ጦርነት ቢከፍቱ ቀጥታ ዋስ ስለሚመጣ ቦታውን ስለሚቆጣጣር እነሱ ሊሉ ፈልጎ ነው የሚለው ነገርም አመዛኝ ሆነ ኋላ ሊቋጥር የሚችል ነገር ነው የሚሆነው ነገር ማለት ነው ኤኒዌይስ በዛም ሆነ በዚህ ወልቃይት አስተዳደር እያለ ያለው በቂ ዝግጅት እያደረግን ነው ይሄ ደግሞ ተደረገ ተብሎ የሚቆም ብቻ ሳይሆን በየጊዜው የጨመረ የሚሄድ ነው ውጤቱ አንዴ ከወደቅን ከውድቀታችን እንኳን የመማሪያ እድል አናገኝም ማረም እንኳን አንችልም መልሶ ወደ ባርነት ነው የሚከተን ለዛ ሲባል ያለውን ሁሉ ነገር በቅድመ ዝግጅት ይዘን መቀጠል ነው ያለብን የሚል ጸና አቋም እንዳላቸው ነው የገለጹት ቲንክ እዚሁ ላይ ብናበቃ ጥሩ መስላል እውነት ነው አማን ካለን ሰዓት አንፃር የዛሬው ዝግጅታችን በዚሁ እንቋጭ አድማጭ ተመልካቾቻችን በሚቀጥለው ዝግጅት እስከምንገናኝ ቸር ቆዩን